እኔ አሁን መደረግ አለበት ብዬ ወደፊት ማስበው ልክ ጉባኤ እንዳለቀ ንስሐ ግቡ፣ ወንበር ይዘን መቀመጥ አለብን። እየሰማችሁ ነው? ካልሆነ ኳሊቲ አልተቻለ። እሺ ትላላችሁ፣ ትሄዳላችሁ። እሺ ትላላችሁ። ከዛ ከሰማሁት መካከል ምን እንደሆነ ታውቃላችሁ? እንፈራለን። ንስሐ ለመግባት ምን ትፈራለን? በጣም የዋሆች ናቸው። እውነቴን እኮ ነው የምነግራችሁ። በጣም ሞኞች ናቸው። በስጋ ለመኖር አይዲ ካርድ ይዘሃል፣ እንጀራ ለመብላት በህይወት ለመኖር አይዲ ካርድ የለህም። እንዲህ አይነት ክርስትና አለ እንዴ? ዱ ዩ አንደርስታንድ ሚ? መልስ እንጂ ተረር አያሰኘውኛ። ለምሳሌ ዩናይትድ አረብ ኤምሬት ምን ትላለች? አላልኩም ቢባል አንቺ እንዳልሽው ቢባል እኔ አላልኩም ቢባል የትኛው ነው ከመሪው እስከ ታችኛው ሆኖ ንስሐ የሚገባው? የሚገባ ይኖራል? አሁን እኔ እንደው ከዚህ ጀምሬ እስከ አውዳቢ እንደዛ እያልኩ ቢሄድ የሚሰማኝ ይኖራል? ዛሬ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የዛሬ ሳምንት አንድ ርዕሰ ጉዳይ አንስተን እየተነጋገርን ነበረ። በዛ ርዕሰ ጉዳይ ላይ ሌላ ተጨማሪ ነጥቦችን ጨምሬ ለማስተማር አስቤ ነበር። ደግሞ ነገ ደግሞ ነነዌ ነው። ጠዋት ቤተ ክርስቲያን ተገኝታችሁ ተምራችኋል ብዬ አስባለሁ። የሆነ ሆኖ በዛ ዙሪያ ደግሞ መነጋገር አስፈላጊ ሆኖ ስለተሰማኝ የዛሬ የምንማርበት ርዕስ የፍርድ ቀን ምስክሮች በሚል ነው የምንነጋገረው። እስኪ በሉ፣ ደግማችሁ በሉ። ይህንን ቃል ለማንሳት አንስተን ለመማር የተገደድንበት ምክንያት ዛሬ የጾመ ነነዌ መያዣ ቀን እንደመሆኑ መጠን በፍርዱ ቀን ደግሞ እንደ ምስክር ከተጠቀሱ ሀገሮች መካከል አንዷ ነነዌ ስለሆነች ሁላችን ደግሞ በፍርድ ቀን መቆማችን ስለማይቀር የፍርድ ቀን ምስክሮች እነማን እንደሆኑ ካወቅናቸው እንዲመሰክሩልን እንጂ ምን እንዳይሉብን እንዳይመሰክሩብን መጠንቀቅ እንድንችል ነው። ከትምህርቱ 3 መሰረታዊ ጭብጦችን እንይዛለን ብዬ አስባለሁ። የመጀመሪያው የኃላፊነት ስሜትን ማዳበር ነው። አንድ ሰው በቤተ ክርስቲያን አገልግሎት ስር ሲኖር በየትኛውም የአገልግሎት ደረጃ ሊሆን ይችላል፣ በመሪነት፣ በካህንነት፣ በዲያቆንነት፣ በመዘምርነት፣ በምእመንነት በየትኛውም የመንፈሳዊ አገልግሎት እርከን ይኑር፣ ሁሉም ግን ኃላፊነት እንዳለበት መረዳት እንዲችል ማስቻል ነው። ስለዚህ የኃላፊነት ስሜት ያለው ሰው ደግሞ ቀጥታ ኃላፊነቱን እንዲወጣ ተጠያቂነትም ጭምር እንዳለ መገንዘብ መቻል ይኖርበታል። አይደል? ስለዚህ የኃላፊነት ስሜት እንዲኖረን ያስችላል ማለት ነው ትምህርቱ አንዱ። ሁለተኛ ደግሞ የንስሐ አጣዳፊነት ነው። የምን አጣዳፊነት? የንስሐ ጊዜ አይሰጤ አጣዳፊ በሽታ የሚባል ምንድን ነው? በጣም አጣዳፊ ነው። ጊዜ አይሰጥም የሚባል አጋጥሟቸው አያውቁም? አያጋጥሟቸው ወደፊትም። አጣዳፊ በሽታ ጊዜ ስለማይሰጥ ማለት ነው። አጣዳፊ በሽታ ሆስፒታል እስክትደርሱ ድረስ አያደርሳችሁም። ከአልጋችሁ እስክትነሱ ድረስ አያደርሳችሁም። አንስቶ መሬት ላይ ነው የሚጥላችሁ። ወዲያው ይቀይራችኋል። ከሰውነት ተርታ ያወጣችኋል። ገደል ይሁን ሜዳ ይሁን እሳት ይሁን ምን ይሁን ሳታውቁ ይጥላችኋል። ስለዚህ ለአጣዳፊው በሽታ አጣዳፊ መድኃኒት ያስፈልገዋል አያስፈልገውም? ስለዚህ የንስሐ አጣዳፊነት መረዳት መቻል ነው ሁለተኛው። ሰምታችሁኛል? የንስሐ ምን አጣዳፊነት። ሶስተኛውና የመጨረሻው የክርስትና የእምነት ተግባራዊነት መረዳት ነው። የምን
እምነት የእግዚአብሔር ቃል የሚሰሙት የሚያደምጡት ብቻ ሳይሆን ሰምተው አድምጠው ምን የሚሉት መሆኑን ማሳየት ነው፣ የሚኖሩት ማለት ነው። የእግዚአብሔር ቃል ይሰማል፣ ደግሞም ይኖራል። እንሰማዋለን፣ ደግሞ ምን እንለዋለን? እንኖራዋለን ማለት ነው። በእነዚህ ሶስቱ ርዕሰ ጉዳዮች የተጠቀለለ ሐሳብ ሆኖ ግን የፍርድ ቀን ምስክሮች ተብለው የተጠቀሱ 5 ነገሮች አሉ። እሱ መጽሐፍ ቅዱስ ውስጥ ያሉ ናቸው ምስክሮቹ ማለት ነው። ስለዚህ እነዚህ ምስክሮች ይመሰክሩባችኋል ተብሎ የተነገረባቸው አሉ። ደግሞ ምስክር ሆኖ የሚቆም ራሱ ምስክር ሆኖ የሚቆም ደግሞ አለ። በዓለም ሕግ እንደምታውቁት አንድ ተከሳሽ ወደ ፍርድ ቤት ሲቀርብ ወንጀሉን ለማጣራት የግራ ቀኝ ምስክር ይደመጣል አይደል? በነፃ ወይም ለመልቀቅ ወይም ምን ለማድረግ እርምጃ ለመውሰድ ለማሰር፣ በጽኑም በቀላልም በየትኛውም ፍርድ ለመስጠት የአይን ምስክር ወደ ፍርድ ቤት ቀርቦ የሚያውቅ ሰው የለም። ወደፊት ማተቅረው በእግዚአብሔር ፊት ግን መቅረባችን አይቀርም። በምድሩ ነው እያልኳቸው ያለሁት። አተቅረው ካልኳችሁ ይሄ መርገም ነው የሚሆነው። በእግዚአብሔር ፊት ከሆነ በምድሩ ነው እያልኳቸው ያለሁት። ስለዚህ አንደኛ ካሜራ ይታያል አይደል? በዚህ ሀገር ማለት ነው። አንድ ሰው ወደ ፍርድ ቤት ሲቀርብ ምን ይታያል? ትልቁ ፈራ ምንድነው? መስካሪ ምንድነው? አንዱ ካሜራ ነው። ሁለተኛው ደግሞ ካሜራውን አይተው በትክክል የሚያነቡ ባለሙያዎች አሉ። በሀገራችን ደግሞ ካሜራ በሌለበት ደግሞ የአይን ምስክሮች ግራ ቀኝ ይታያሉ። ከዛ ይፈረዳል። በእግዚአብሔር ፊት ያለው ፍርድ ደግሞ ከዚህ ይለያል። ምክንያቱም እግዚአብሔር ራሱ ማንም ሰው አልነበርኩም አላደረኩም ብሎ ዋሽቶ አጭበርብሮ ሊያመልጠው የሚችልበት አይደለም ማለት ነው። ስለዚህ የእግዚአብሔር ቃል የምናውቃቸው ሰዎች ሕሊና ይመሰክራሉ ቆመው ማለት ነው። ስለዚህ በዚህ ሂደት ውስጥ የፍርድ ቀን ምስክሮችን እያየን ራሳችንን በፍርዱ ዙፋን አቁመን እየተመለከትን ሰውነታችንን በዚህ ቃል መቃኘት እንድንችል ለመጠቆም ነው። የመጀመሪያው የፍርድ ቀን ምስክር የተባለው በዮሐንስ ወንጌል ምዕራፍ 12 ከቁጥር 48 ላይ የተመዘገበ ቃል ነው። እሱ እንደዚህ ይላል። ቃሉን ላነብላችሁ። መድኃኔ ዓለም ኢየሱስ ክርስቶስ በዘመነ ሥጋዌው የተናገረው ቃል ነው። ከላይ ጀምሬ ከ46 ጀምሮ ስናነበው በእኔ የሚያምን ሁሉ 12:46 በጨለማ እንዳይኖር በእኔ የሚያምን ሁሉ እስኪበሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። በማን የሚኖር በምን እንዳይኖር? በእግዚአብሔር የሚኖር በምን እንዳይኖር? ስለዚህ እግዚአብሔር ወደ ምን መጣ? ወደ ዓለም መጣ። ስለዚህ ብርሃን ወደ ዓለም ከመጣ ከጨለማ መውጣት የማን ድርሻ ነው ማለት ነው? በጨለማ ውስጥ ያለ ሰው ድርሻ ነው ማለት ነው። የፀሐይ ብርሃን የሚወጣው አይናማዎች አይተው በትክክለኛ ጎዳና እንዲመላለሱ አይደል? በጠራራ ፀሐይ አይናቸውን የሚጨፍኑ ከሆነ ላለማየት አይናቸውን የሚደፍኑ ከሆነ ተጠያቂው እነሱ ናቸው ወይስ እግዚአብሔር? እነሱ ናቸው ማለት ነው። የእግዚአብሔር ድርሻ ብርሃን መስጠት ነው። ከብርሃኑ ጋር የሚዋሃድ አይን መስጠት ነው። ያንን አዋህዶ አይቶ ወደ በጎ ነገር መመላለስ ደግሞ የኛ ድርሻ ነው እና በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቀው ቢኖር ቃሌን ምን ብሎ የማይጠብቀው ቢኖር
የምፈርድበት እኔ አይደለሁም። እኔ ወደ ዓለም የመጣሁት ልፈርድ አይደለም የመጣሁት። ቃሌን ሰምቶ ግን የማይጠብቀው ልብ በሉ። እኔ ብዙ ጊዜ ማስጠነቅቀው የእግዚአብሔርን ቃል እየሰማ ለእግዚአብሔር ቃል ቦታ የማይሰጥ ለተግባራዊነቱ ራሱን የማያዘጋጅ ሰው በጣም ለፍርድ ቀን ራሱን ለግርፋት እያዘጋጀ ያለ ሰው መጠንቀቅ ያስፈልጋል ማለት ነው። የምንናገረው የእግዚአብሔር ቃል ነው። ልብ ወለድ አይደለም፣ የዓለም ፍልስፍና አይደለም፣ ታሪክ አይደለም፣ እውነታ ነው። ስለዚህ ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም አለ። እና ማን ነው ካልን 48 ላይ የሚጥለኝ ማለት ቃሌን ሰምቶ ዝም ብሎ እንደ ተራ ነገር የሚቆጥረው ማለት ነው። እግዚአብሔርን ቃል ሰምቶ እንደ ተራ ነገር የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው አለና እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል አለ። እኔ የተናገርኩት ቃል እስኪ በሉ እርሱ በመጨረሻው ቀን ምን ይልበታል? ይፈርድበታል። የሚፈርደው ኢየሱስ ክርስቶስ ሲገለጥ በዚህ ሰዓት እኮ ተምረህ ነበረ፣ እንዲህ እኮ አድርግ ብዬህ ነበረ አይደለም። የዛን ጊዜ ፍርድ ቃሉ ራሱ ፈራጅ ሆኖ ይቆማል። ምኑ? ቃሉ የተነገረው ቃል እርሱ ያስተማረው ቃል በመምህራን በኩል ወደ ጆሮአችን ያመጣው ቃል ምንድነው ማለት ነው? ፈራጅ ነው። የመጀመሪያው የፍርድ ቀን ፈራጅ የእግዚአብሔር ቃል ነው፣ የተነገረን ቃል ነው። ስለዚህ የእግዚአብሔርን ቃል የሰማ ሰው በሰማበት ቅጽበት መለወጥ አለበት የለበትም ነው። ወይም አለበት ወይም የለበትም እንድትሉኝ ነው የምፈልገው። እናንተ ዝም ብላችሁ እኔ ብቻ እንድናገር አትፍቀዱ። አለበት የለበትም? አለበት የለበትም? አለበት። ስለዚህ እስካሁን በጣም ብዙ ዘመናትን የእግዚአብሔርን ቃል ስንሰማ ቆይተናል። እስካሁን ቃሉን ሰምተን ካልተገበርነው ቃሉ ራሱ ምንድነው ማለት ነው? ፈራጅ ነው። እስኪ ባለፈው ሳምንት የነበራችሁ እጃችሁን አውጡ። ባለፈው ሳምንት ማታ ጉባኤ ላይ የነበራችሁ እንዲህ አዳዲስ እየተቀያየራችሁ ነው የምትመጡት። እኔ ዛሬ ስለተማርኩ አንተ ነገር በሽፍት ነው። ወንዶቹ እግዚአብሔር ይስጣቸው ሰብሰብ ብለው መጥተዋል። ባለፈው አልነበሩም። እህቶቻችን ደግሞ እንደዚሁ እነሱን ተክተው የቀሩ ይመስለኛል፣ ወይም አልተመቻቸውም። ሰንበት ተማሪዎቹ ናቸው በርከት ብለው የመጡት። መልካም ነው። በዋናነት እኔ ልል የፈለኩት ነገር ባለፈው ሳምንት ምን በሚል ርዕስ ነበር የተማርነው? እንደ ደመና ምስክሮች። አሁን ደግሞ ርዕሳችን ምንድነው ያለው? እንዴ የተናገርነውን ትረሳላችሁ እንዴ? የፍርድ ቀን ምኖች? የባለፈው ምን ነበረ? እንደ ደመና የከበቡ ምስክሮች። ባለፈው እነማን እንደሆኑ ጠቃቅሰናል፣ የነበሩትን በተወሰነ መንገድ ማለት ነው። ዛሬ ከሱ እንቀጥላለን ብዬ ነበረ። እስኪ ከደመና ወደ ላይኛው ዙፋን እንውጣ ብዬ ነው። የሚፈረደው ከደመና በታች ነው ከደመና በላይ? ደመና ሁሉ ያልፋል፣ ደመና የለም የዛን ጊዜ ማለት ነው። ስለዚህ እንደ ደመና የከበቡን ምስክሮች በእግዚአብሔር ፊት ቆመው ቃላቸው ጭምር እንዴት እንደሚመሰክር በኋላ ላይ አለው ራሱ የቻለ ነጥብ ስላለው እና ይሄ የእግዚአብሔር ቃል ሲነገር አድምጦ እሱ ራሱ የእግዚአብሔር ቃል ይወቅሰኛል፣ ይመሰክርብኛል፣ ራሴን መለወጥ አለብኝ የማይል ሰው ካለ ደንዝዟል ማለት ነው። ወጣቶች ራሳችሁን አዘጋጁ። ያላችሁት በእግዚአብሔር ፊት ነው። በእግዚአብሔር ፊት ያለው ወጣት ደግሞ ራሱን ላልባሌ ነገር አያስገዛም። የእግዚአብሔር ምርጥ ዕቃ ለመሆን ነው የሚዘጋጀው። ስለዚህ ቃሉ ፈራጅ ነው የመጀመሪያው። ወደ ሌላው ነጥብ እንዲሄድ ይቸኩላለሁ። ነጥቦቹን ብቻ ያዙልኝ። ሁለተኛው ፈራጅ ወይም ምስክር ተብሎ የተቀመጠው የነገው ጾም የምናከብራቸው የነነዌ ሰዎች ናቸው። የምን ሰዎች?
የነነዌ ሰዎች የማቴዎስ ወንጌል ምዕራፍ 12 ከቁጥር 41 ላይ ተቀምጠዋል። እነዚህ ኢየሱስ ክርስቶስ በመዋዕለ ሥጋዌው ካስተማረባቸው ትምህርቶች መካከል አንዱ እነዚህ ሰዎች ናቸው። የማቴዎስ ወንጌል ምዕራፍ ስንት አልኳችሁ? ቁጥር ስንት? ምዕራፍ 12 ከቁጥር 41 እንደዚህ ይላል። ከቁጥር 38 ጀምሮ ታሪኩ ተጽፏል። እሱ ኢየሱስ ክርስቶስ የጠቀሰው ግን 41 ላይ ነው ያለው። ከላይ ጻፎችና ፈሪሳውያን መጥተው ምልክት ካንተ እንፈልጋለን እንሻለን አሉትና ኢየሱስ ክርስቶስ ደግሞ ከዮናስ ምልክት በቀር ምልክት አይሰጣችሁም፣ ክፉና መንዘራ ትውልድ ምልክት ይሻል። ዮናስ በአሳ አንበሪ ሆድ ውስጥ ስንት የሰው ልጅም በከርሰ ምድር ስንት ቀን? 3 ቀን ሌሊት 3 ቀንና 3 ሌሊት ይቀመጣል ብሎ ከሞቱ በኋላ በመቃብር 3 ቀንና 3 ሌሊት ሕያው ሆኖ ኖሮ በ3ኛው ቀን እንደሚነሳ ነው። ዮናስ በአሳ አንበሪ ሆድ ውስጥ ሞተዋል አልሞተም? ሞተዋል አልሞተም? ሕያው ሆኖ ነው አይደለ የተቀመጠው። ስለዚህ ኢየሱስ ክርስቶስ በመቃብር ውስጥ 3 ቀንና 3 ሌሊት ቢቀመጥም አምላክ ስለሆነ ሕያው ስለሆነ ሙስና መቃብርን አጥፍቶ በ3ኛ ቀኑ የመነሳቱ ምልክት ነው የነገራቸው። ከዮናስ ምልክት በቀር አይሰጣችሁም አለና ከዛ በኋላ እንደዚህ አላቸው። ቁጥር 41 ላይ የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ምን ይሉበታል? ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ በዚህ አለ አላቸው። ልብ በሉ፣ ታሪክ ጠቅሶ ነው የነገራቸው። ዮናስን የላከው እሱ ራሱ ነው። ሥጋ ከመልበሱ በፊት በባሕርይ አባቱ በአብ በባሕርይ ሕይወቱ በመንፈስ ቅዱስ ቅድመ ዓለም የነበረ አምላክ ነው። ዮናስን ደግሞ የላከ ቃል እሱ ስለሆነ የተናገረው እሱ ስለሆነ በፍርድ ቀን የነነዌ ሰዎች ምን ይላሉ አለ? በዚህ ትውልድ ይፈርዱበታል። እነሱ በማን ስብከት አምነዋል? በዮናስ። ከዮናስ የሚበልጥ የት አለ አለ? እዚህ አለ አላቸው። ምክንያቱም ዮናስ ነቢይ ነው። እዚህ እነሱ ጋር ያለው ግን የነቢያት አምላክ ነው ማለት ነው። አምላክ ሰው ሆኖ ተገልጦ እያስተማራቸው አላመኑም፣ አልተቀበሉም። ምልክት ይሻሉ ማለት ነው። በድንግልና ተጸንሶ በድንግልና እንደመወለድ ያለ ምልክት አለ እንዴ? የፈለገ ምልክት ቢደረግ እነርሱ ላለማመን ወስነዋል። ለመቃወም ነው የሚመጡት፣ ለመረዳት አይመጡም። ቃላትን ለመሰንጠቅ ነው የሚመጡት። ዛሬ በንግግሩ እናጠምደዋለን፣ እንዲህ እናደርገዋለን እያሉ ማስታወሻ ይዘው ክስ ለመክሰስ ነው የሚመጡት። ኢየሱስ ክርስቶስ ክፉና አመንዝራ ትውልድ ምልክት ይሻል፣ ከዮናስ ምልክት በቀር ምልክት አይሰጣቸውም። ዮናስ ከነነዌ ምስክር በቀር ምልክት በቀር ሌላ ምልክት እንደማይሰጣቸው የነነዌ ሰዎች በዮናስ ስብከት ነው ያመኑት። በስንት ቀን ስብከት? በ3 ቀን ስብከት። የነነዌ ሰዎች ዮናስን ያውቁታል? አያውቁትም። እንደውም የሚገርማቸው ነገር ታሪኩን ስታጠኑት ነነዌና ልክ አሁን ኢራቅና እስራኤል ባላንጣዎች አይደሉ? ፍልስጤማውያንና እስራኤላውያን ባላንጣዎች ናቸው። ልክ አይንና ናጫን የሚባላል አይደለ? በጣም ጠበኞች ናቸው ማለት ነው። ልክ እንደኛና እንደ ገሌ እንዳንል፣ ልክ እንደኛና እንደ ሰይጣን ማለት ነው። ልበለው እንደዛ ይሻላል። እንደኛና እንደማን? እንደ ሰይጣን ባላንጣዎች። እሱ እኛን ለማጥመድ እኛ ከሱ ለመሸሽ እንደዛ ነበሩ። ዮናስ ወደ ነነዌ አልላክም ካለበት መንገድ አንዱ አባቶቻችን እንደሚናገሩት ነነዌ እንድትጠፋ ነው የሚፈልገው። ምን እንድትል? ምክንያቱም ክፉ ሰዎች እንዲጠፉላቸው ይፈልጉ ነበር። እግዚአብሔርም ያጠፋላቸው ስለነበር ማለት ነው አንዱ። ሁለተኛው ደግሞ ሐሰተኛ ነቢይ እንዳይባል ነው። ይሁን እንጂ እግዚአብሔር ዮናስ ከእግዚአብሔር ፊት ሸሽቶ አልታዘዝም ቢልም ዮናስን አስወግዶ አንተ አልፈልግም ካልክ ወግድ ብሎ ሌላ ነቢይ ማምጣት ይችል ነበረ። ግን እግዚአብሔር እንደዛ አይደለም ስራው። አልታዘዝም ያለን ሰው እንዲታዘዝ አድርጎ በተለያየ መንገድ መክሮ ነው የሚያመጣው። መክሮ በህመም ሊሆን ይችላል፣ በስራ ማሳጣት ሊሆን ይችላል፣ በልዩ ልዩ መንገድ ግን ወደ ምን እንድንመጣ ነው የሚፈልገው? ወደ እሱ እንድንመጣ ነው የሚፈልገው።
ዮናስ እዛች ሀገር ላይ ሲደርስ ታሪኩ ረጅም ስለሆነ ወደዛ ሊሄድም ብዬ ነው። እዛች ሀገር ላይ ሲደርስ ያለው ነነዌ የዛሬ 3 ቀን ትገለበጣለች፣ ትጠፋለች ነበር የሚለው። ምን ትላለች? የነነዌ ሰዎች አንደኛ ጣዖት ያመልካሉ። ምን ያደርጋሉ? ሁለተኛ ድሃ ይበድላሉ። ጣዖት ማምለክ ማለት እግዚአብሔር የለም ማለት ነው። ድሃ መበደል ማለት ደግሞ ቆርሶ አለማጉረስ፣ ቀዶ አለማልበስ፣ ሲበሉ ይህንን ምግብ ያጡ አሉ ብሎ አለማካፈል ነው። ሶስተኛ ግፍ ይፈጽማል። በጣም ግፈኞች ናቸው። ሰውን ቆሞ ሳለ አይኑ እያየ ቆዳውን ይገፉታል። የግፋቸው ግፍ ማለት ነው። ቆሞ እያለ ስለዚህ የግፋቸው ማጋ ደረሰ፣ እግዚአብሔር ጋር ደረሰ። ሊያጠፋቸው ወሰነ፣ ሊያድናቸውም ወሰነ። ምን ሊላቸው? ሊያጠፋቸው ሊያድናቸው። ይሄ ምህረቱ ብዙ ስለሆነ ምንም በእነሱ ኃጢአት ያልተባበሩ ከ120 ሺህ በላይ ሕፃናት ነበሩ። ሕፃናቱ አሳዘኑት። የሰዎቹ ክፋት ደግሞ ቅሰፈን የሚያሰኝ ነበረ። ስለዚህ ዮናስን ላከው ማለት ነው። ሀገር ይገለበጣል ተብሎ በካሜራ እያዛለሁ። ልብ በሉ። የዛን ጊዜ አንደኛ የእግዚአብሔርን ቃል ወዲያው ሰሙ። ምን አደረጉ? ሰምተውት የማያውቁትን ድምፅ ሲሰሙ ሰሙ። መስማት ብቻ አይደለም፣ ተቀበሉ። መቀበል ብቻ አይደለም፣ አመኑ። የመጀመሪያው ይሄ ነው። ሰሙ፣ ተቀበሉ፣ አመኑ። ሁለተኛ ያደረጉት ፈጣን ምላሽ ሰጡ። ፈጣን ለዚህ ነው የንስሐ አንገብጋቢነት የምንረዳበት ነው ያልኳችሁ። ለምሳሌ አንድ በጣም አስጨናቂ ቻሌንጅ ልስጣችሁ። እናንተ ዛሬ ስንት ሰዓት ነው? አሁን ስንት ሰዓት ነው? 8 9 ሰዓት ላይ ሁላችሁም ትሞታላችሁ ቢባል ምን ታደርጋላችሁ? እየሰማችሁኝ ነው? ወይም መልሱ ወይም እኔ እንዲያልወድም 9 ሰዓት ላይ ይህችን ዓለም ትሰናበቷታላችሁ ብትባሉ ምን ትላላችሁ? እየሰማችሁ ነው? ኧረ በስመ አብ አይሆንም፣ ግድ የለም እንደኛ አይደለም፣ ትምህርት ነው። ኧረ በስመ አብ አለ ብትባሉ ምን ታደርጋላችሁ? እየሰማችሁ ነው? ስንት ሰዓት? ከስንት ደቂቃ በኋላ ነው? ከስንት ደቂቃ? ይሄ ራሱን የደግ ስለሆንኩ ነው እንደዛ ያልኩት። ደቂቃ ከሌለስ? ቆይ እሺ አልሆነም፣ ግን ስንት ሰዓት ነው? እሺ እናንተ የምትሞቱት መቼ ነው የምትሞቱት? ወጣቶች ንገሩኝ እንጂ አታውቁት ማለት። ሰው የማያውቅ ከሆነ የሚያውቀው ነገር እጁ ላይ ሲኖር የሚያውቀውን ነገር ይዞ ነው አይደል መንቀሳቀስ ያለበት? አይደለም ወይ? በጥቂቱ እናንተ እጃችሁ ላይ አይዲ ካርዳችሁን ይዛችሁ ትሄዳላችሁ አይደል? አይዲ ካርድ ነው የሚባለው፣ መኖሪያ ፈቃዱ። እሱን ይዛችሁ የምትንቀሳቀሱት ለምን? አይዲ ካርድ ባይኖራችሁ፣ ሞባይላችሁ ላይ ኮፒ የተደረገ ባይኖር፣ ምንም ከሌለ እንደው ነፃነት ኑሯችሁ መንቀሳቀስ ትችላላችሁ? ትችላላችሁ ወይ? እሺ አሁን በዚህ በሃይማኖታችን አይዲ ካርድ ይዛችኋል? መልሱ እንጂ። በጣም የዋሆች ናቸው። እውነቴን እኮ ነው የምነግራችሁ። በጣም ሞኞች ናቸው። በስጋ ለመኖር አይዲ ካርድ ይዘሃል፣ እንጀራ ለመብላት። በህይወት ለመኖር አይዲ ካርድ የለህም። እንዲህ አይነት ክርስትና አለ እንዴ? ዱ ዩ አንደርስታንድ ሚ? መልስ እንጂ። ተረድታችሁኛል? በህይወት ለመኖር ሰው እንዴት አይዲ ካርድ አይዝም ነው? ምንድነው የሚያዝለን? ያዛለን እንዲሁ ለብ ስላልክ ምን አደርጋለሁ ነው የሚለው። ለብ ስላልክ ምን አደርጋለሁ እንዴ? እተፋለሁ ነው የሚለው።
ወይም አልሞቅም ወይም አልበረድክም ወይም መሞቅ አለበት ወይም መካድ አለበት ወይም ማመን አለ። ዝም ብሎ ምንድነው ይምሰል ክርስትና እንዴት ይሆናል? ሰው ውሃ ላይ ቀዳ ወደ ወንዝ ይወርዳል እንዴ? ይወርዳል? አይወርድም። ስለዚህ እናንተ እዚህ ስትመጡ ለምን የመጣችሁት? መልሱልኝ። እዚህ ሀገር ጠይቋቸው አያውቁም እንዴ? መምህር ምንድነው? እኔ መጠየቅ መመለስ ነው የምፈልገው። ምን ልታደርጉ ነው የመጣችሁት? ሰምታችሁ ብቻ ለመሄድ ነው ወይ? እና ሰምታችሁ ምን ለማድረግ ነው የመጣችሁት? መቼ? እኔ ዛሬ ሲጨንቀኝ አልአይን አስተማርኩና ካስተማርኩ በኋላ ንስሐ ትገባላችሁ? አዎ። መቼ? ዛሬ። እሺ ወንበር አውጡልኝ አልኩና ውጭ ተቀመጥኩ ማለት ነው። ሁለት ነው ጥቅሙ። አንድ በ15 ቀን አንዴም ይወጡ አሉ፣ በ15 ቀን አንዴም ይመጡ አሉ፣ በሳምንት አንዴም ይመጡ አሉ። ለዚህ ወንበር አውጡልን አልኩኝ ማለት ነው። እና አልነግራችሁም፣ በጎ ነገር ይኮረጃል አይደል? ተሰልፈው ንስሐ የገቡ አሉ። እጅ አውጥተው ንስሐ እንገባለን ብለው ደግሞ አይ ቆይ ዛሬ ሳምንት ብለው መሰለኝ እናንተ እንደምታደርጉት ማለት ነው። እኔ እዚህ ሊባኖስ 2010 ብፁዕ አባታችን አቡነ ዲሜጥሮስ ወስደውኝ እዛ ለማስተማር ሄጄ ካህናቱ ቅዳሴ ካለቀ በኋላ ወንበራቸውን አውጥተው ይቀመጣሉ እና ንስሐ ይቀበላሉ እዛው ማለት ነው። እኔ አሁን መደረግ አለበት ብዬ ወደፊት ማስበው ልክ ጉባኤ እንዳለቀ ንስሐ ግቡ፣ ወንበር ይዘን መቀመጥ አለብን። እየሰማችሁ ነው? ካልሆነ ኳሊቲ አልተቻለ። እሺ ትላላችሁ፣ ትሄዳላችሁ። እሺ ትላላችሁ። ከዛ ከሰማሁት መካከል ምን እንደሆነ ታውቃላችሁ? እንፈራለን። ንስሐ ለመግባት ምን ትፈራለህ? እንዴት ይፈራል እንዴ? ለማድረግ ካልፈራ ሰው እንዴት ሰው አንድ ነገር እንገራችሁ። ፀሐይ ስትወጣ ቅቤ ይቀልጣል፣ ጭቃ ይደርቃል። እውነት ሐሰት? ቅቤ ይቀልጣል፣ ጭቃ። አሁን እኛ የእግዚአብሔር ቃል ሲነገር መድረቅ ነው ያለብን? ልባችን መቅለጥ ነው ያለበት? ከደረቅን በጣም ከባድ ነው። ወደ መንፈሳዊ ስሜት መግባት አለብን። እየተረዳችሁኝ ነው? ስለዚህ እኔ የተግባር ትምህርት ነው መማር ያለብን። እዚህ ከመጣች በቃ ፍጹም ለውጥ በእያንዳንዱ እንቅስቃሴያችን ማየት ያለ። ይሄ ሳሙና ራሱ ሳሙና ውሃ ሲነካው ምን ይሆናል? ከሳሙና እናንሳለን እንደኛ። እኔ እግዚአብሔር ሞኝ አይደለም። ልብ በሉ። ዮናስ ያቺ ሀገር መጥፋት አለባት ብሎ አሰበና ከዛ በኋላ ወደ ሆነ ቦታ ጎጆ ሰርቶ ቁጭ ብሎ ይመለከታታል። ከዛ እንቅልፍ አለው። ፀሐይን በረታ። እግዚአብሔር ደግሞ አንዲት ቅል አበቀለና ሸፈነለት። ከዛ እሰይ ያለ ንጹህ አየር ተነፈሰ። ልክ እንደ ኤሲ ሆነችለት ማለት ነው። ከዛ ቀጥሎ እግዚአብሔር ሊያስተምረው ስለፈለገ ትል አስነሳ። እግዚአብሔር እየተጫወተ ነው? አምላክ ነው ግን ከትል ጋር ማለት ነው። ልብ በሉ። ቆረጣት ትሉ። በጣም ተቆጣ። እንደ ዮናስ አቤት እግዚአብሔር ሆይ ተቆጣ? አዎ እስከ ሞት ድረስ ተቆጥቻለሁ። እንዴት ትደርቃለች? እሱ አብቅለዋታል? አጠጥተዋታል? በፍጹም። አንተ ላላበቀልካት በአንዲት ሌሊት በቅላ እንዲህ ለሆነችው ካዘንክ ከ120,000 በላይ ቀኛቸውና ግራቸውን ለማይለዩ ለሕፃናቱ እኔ እንዴት አላዝንም? ያቀረባችሁት ሳሙና ውሃ ሲነካው ሲቀልጥ የእግዚአብሔር ቃል ስትሰማ ካልቀለጠ ልብህ ካልተመለስክ በኃጢአት ላይ ፍርድ ካልፈረድክ ከዛሬ ጀምሮ እኔ ከዚህ ኃጢአት መላቀቅ አለብኝ ብለህ ካልወሰንክ አንተ እንደ ጭቃ ደርቀሃል እንጂ እንደ ቅቤ ያልሆንክም ማለት ነው። ፍጹም የሆነ ለውጥ ነው ማሳየት ያለብን። በቃ ኃጢአትን ረግመን ወደ ቅድስና ነው መሸጋገር ያለብን። እየሰማችሁኝ ነው? እየሰማችሁኝ ነው? የነነዌ ሰዎች ፍጹም ሽግግር ነው ያደረጉት። በጣም የሚገርሙ ሰዎች ናቸው። ፍጹም ሰሙ፣ ተቀበሉ፣ ተገበሩ። ፍጹም ንስሐቸው ደግሞ ከንጉሥ ጀምሮ እስከ ምን ድረስ? ሙሉ በአዋጅ ማለት ነው። ሀገር ከሚጠፋ ሁሉም ከሰው እስከ እንስሳ፣ ጥጆቹ ከእናቶቻቸው ጋር ከላሞቹ ጋር፣ ግልገሎቹ ከማጋ ከበጎቹ ከፍየሎቹ ጋር ሳይገናኙ
እነሱ ይጮሃሉ። ምን ፈልገው? ሳር ፈልገው። እናቶቻቸው ጥጆቹና ግልገሎቹ ይጮሃሉ። ምን ፈልገው? የእናቶቻቸው ጡት ፈልገው። ሕፃናቱ ጭምር ወዲያው የተወለደ ሕፃን ጭምር ማለት ነው። የተወለደ ሕፃን 3 ቀን መቆየት ይችላል? አይችልም። ያልቅስ። ማንም የምታጠባ እናት እንዳትኖር። እንዲህ አይነት ውሳኔ የህይወት የመኖርና ያለመኖር ጉዳይ ነው። እየሰማችሁ ነው? ስለዚህ በራሳችሁ ላይ መወሰን አለባችሁ ማለት ነው፣ ከኃጢአት ለመላቀቅ። ስለዚህ የንስሐን አንገብጋቢነት መረዳት ያስፈልጋል። ሰው ካለበት ስፍራ ወጥቶ ስፍራ መቀየር አለበት። ቃለ እግዚአብሔር በሰማህ ቁጥር ስፍራ ለመቀየር ወስነህ ካልሄድክ አንተ የእግዚአብሔር ልጅ አይደለም። እሱ እኛን ሊያድን ነው የመጣው። ማዳኑን መረዳት አለብን። ስለዚህ እነዚህ ሰዎች የፍርድ ቀን ምስክር ናቸው አይደሉም? ምስክር ናቸው። ዮናስ 1 ቀን ነው የሰበከው። አንተ ስንት ቀን ተሰበከልህ? ስንት መምህራን ተፈራረቁ? ስንት ዘማሪዎች ተፈራረቁ? የእግዚአብሔር ቃል ስንት ጊዜ ተነገረን? ከልጅነታችን ጀምሮ ደንዝዘን ከሆነ ይፈርዳል አይፈርድም? ይፈርዳል። እንደ 3 ቀን ስብከት ስንት ጊዜ ተሰብኮን አድማጭ ብቻ ሆነ። ያ መሆን የለበትም ነው። ሶስተኛ እኔ ቸኮል እያልኩ ወደ መጨረሻ ነጥብ እንዲሄድ ነው የፈለኩት። ሶስተኛ እዚሁ የማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ ያለችው የሀገራችን የኢትዮጵያ ንግስት ናት። ማናት? ንግስተ ሳባ የሰሎሞንን ጥበብ ፍለጋ ወዴት ሄዳለች? ወደ ኢየሩሳሌም። በፍርድ ቀን ትፋረድባቸዋለች። እሷ የሰሎሞንን ጥበብ ለመፈለግ ከሩቅ ከምድር ዳር መጥታለች ነው የሚለው ኢየሱስ ክርስቶስ። ከምድር ዳር። እነሱ ግን ከሰማይ መጥቶ እነሱን ሊያድን የመጣውን አምላክ አልተቀበሉትም፣ አላደመጡትም፣ አልሰሙትም። ስለዚህ ንግሥተ ሳባ በዚህ ትውልድ ላይ ትፋረዳለች አለ። አልሰሙም፣ አላደመጡም። ሁለተኛዋ በፍርድ ቀን ምስክር ሆና የምትገለጠው የሳባ ንግሥት ናት። በዚህ የምንማረው ምንድን ነው? እውነትን ፈልጎ ወደ እግዚአብሔር ቤት ከተመጣ በኋላ ወዲያው የህይወት ለውጥ ማሳየት። ጥበቡን አየች፣ መጀመሪያ ሰማች፣ ሂጄ ማረጋገጥ አለብኝ አለች። ከምድር ዳር ተጉዛ ነው የሄደችው። በዛን ጊዜ አውሮፕላን የለም አለ የለም። ተጉዛ በባህር በየብስ በፈረስ በሰረገላ ተጉዛ ነው የሄደችው ጥበብ ፍለጋ። እኛ ትምህርት ፍለጋ ከመጣን ትምህርቱን ሰምተን አድምጠን እኛ ፈልገን አይደል የመጣ ነው። ፈልጎን አይደል የመጣው እሱ ባለቤቱ አይደል? እኛ አሁን እዚህ የመጣችሁት እናንተ እንጀራ ፍለጋ ነው የመጣችሁት አይደል? ከሀገራችሁ የመጣችሁት አይደል? ድንግል ማርያም እንጀራ ፍለጋ ነው የመጣችሁ። ብፁዕ ሊቀ ጳጳሱ ምን ፍለጋ ነው የመጡት? እኛን ፍለጋ ማለት ነው። ልጆቻቸውን ፍለጋ ማለት ነው። እኛን ፍለጋ ድንግል ማርያም ከመጣች ስለዚህ በእቅፏ ውስጥ ነው ልንኖር የሚገባው ማለት ነው። በምን አኗኗር ካላችሁ ልጅ በእናቱ እቅፍ ሊኖር በሚችለው ስርዓትና ሕግ ማለት ነው። አራተኛ የፍርድ ቀን ስንተኛ ነው የተነጋገርነው? ስንተኛ ነው የተነጋገርነው? 3 አይደል የተነጋገርነው? የማቴዎስ ወንጌል ምዕራፍ 11 ቁጥር 21 ላይ ተመልከቱ። ጢሮስና ሲዶና የሚባሉ ናቸው። እነሱ ሊባኖስ አካባቢ ያሉ ናቸው። አሁን በጣም የማይሰሙ እልህኞች፣ ነቢያት ሲናገሩ አላደመጡም፣ ተረግመዋል ማለት ነው። የተረገሙ ናቸው። ግን ለነሱ በፍርድ ቀን ይቀልላቸዋል ተባለ። ቅፍርናሆም የሚባል ስፍራ አለ። ቅፍርናሆም ማለት በዚህ በጥብርያዶስ በባሕረ ገሊላ በባሕረ ጌንሴሬጥ ኢየሱስ ክርስቶስ ያው በባህሩ በጀልባ የተጓዘበት በእግርም የተመላለሰበት ነው ባሕረ ገሊላ የሚባለው። እዛ ዳር ላይ ነው ያለው። በጣም ትልቅ ከተማ የነበረ ነው በወቅቱ። አሁን ዘ ታውን ኢዝ ጂሰስ የኢየሱስ ከተማ
ነው የሚባለው። ራሱ ስትገቡ የማን ከተማ ሲውልበት ሲያስተምርበት የነበረው ነው። በጣም ትልቅ የንግድ መናኸሪያ የነበረ ነው። ባህሩ ዳር ላይ ነው ያለው እና ስላልሰሙ እሷም ስላልሰማች ከተማይቱ ወአንቲኒ ቅፍርናሆም እመ አሊሃለ ወኪት ረዲ እስከ ሲኦል። ከፍ ከፍ ያለ ዝና ቢኖርሽ፣ ከፍ ከፍ ያለ እድገት ቢኖርሽ ስላልሰማሽ እስከ ሲኦል ድረስ ትወርጂ ዘንድ አለብሽ። ባንቺ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን እምነስሁ ትፋረድብሻለች፣ ንስሐ በገቡ ነበረ አለ። አልገቡም ማለት ነው። አሁን ብታዩት ያቺ የነበረችው ከተማ ፍርስራሽ ናት። ይሄ ምኩራቡ ፈርሰዋል፣ የነበረው ቤት ፈርሰዋል። እዛ ምን ተደረገ ብትሉ ቢያንስ ይሄ ኢየሱስ ክርስቶስ እያስተማረ ሳለ መግቢያ አጥተው ነሰቱ ጠፈረው አውረድ ወሀበ ኢየሱስ ክርስቶስ ሀበ ኢየሱስ ይላል። ህሙሙን በሽተኛውን ይዘው ሰው ተጨናንቆ ስለነበረ ጣሪያውን ነደሉና በመሰላል አወረዱት። ከዛ ኢየሱስ ክርስቶስ የሰዎች ሃይማኖት አይቶ ተነስ አለው። ተነስቶ እንዲመላለስ አደረገ። የመቶ አለቃው ራሱ መጥቶ እባክህ ወደ ቤቴ ጣሪያ ልትገባ አይገባህም፣ ባለህበት እዘዝ ያለበት ስፍራ ነው። ብዙ ተአምራት ተደርጓል፣ አላመነችም። ብዙ ነገር ተደርጎልን ካላመንን በጢሮስና በሲዶና የተመሰሉ ለኛ እንደተደረገልን ያልተደረገላቸው ሰዎች በፍርድ ቀን ይቆሙና ይፈርዱብናል ማለት ነው። አምስተኛ በፍርድ ቀን ምስክር ሆና የምትቆምብን ሰዶም ናት። ማናት? ሰዶም። ለነሱ ነው የተነገራቸው፣ ለኛም ነው። ሰዶም ገሞራ ሎጥ ብቻ ነው የነበረው። ሎጥ ደግሞ በተግባር ነው ሲያስተምር የነበረው እንጂ እንደ ኢየሱስ ክርስቶስ ተገልጦ በነብይነት ዞሮ ሲያስተምር አልነበረም። ስለዚህ በእናንተ የተደረገው በሰዶም እና በገሞራ ተደርጎ ቢሆን ንስሐ በገቡ ነበረ ብሎ አለ። ሰዶም ገሞራ አሁን ወደ ጨውነት ተቀይሯል። በዮርዳኖስ አጠገብ ያሉ ናቸው። አሁን ሙት ባህር የሚባል አለ አይደል? ሙት ባህር የሚባል አለ። እንዳለ ከተማው ወደ ጨውነት ተቀይሯል። ከተማው የነበረው ከተማ ማለት ነው። ምን ስላላደረጉ ነው? አንደኛ ንስሐ ስላልገቡ፣ ሁለተኛ ከባህሪያቸው ጋር ማይስማማ ስራ ስለሰሩ ከተማው ወደመ ማለት ነው። እግዚአብሔር ዘርን ባያስቀርል ኖሮ እንደምን በሆን ነበረ? እንደ ሰዶም እንደምን እንደ ገሞራ በሆን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የተቀመጠው ማለት ነው። ሊቁ ደግሞ ከመሰዶም ኮን ወከመ ገሞራ መሰልነ እግዚአብሔር ኪያኪ እመያትረፈለነ ድንግል ማርያምን እንደ ሰዶም በሆን ነበረ፣ ሰዶሙንም በመሰልን ነበረ እግዚአብሔር አንቺን ባያስቀርልን ኖሮ። ምክንያቱም እሷ ጌታን ባትወልደው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ እኛን ባያድነን መጥፋታችን ነበር ማለት ነው። ስለዚህ ዘር ንጽሕት ዘር አስቀረልን እሷ። ስለዚህ ቃሉ ዘር ሆኖ በእኛ ልብ ባይዘራ ኖሮ ወደ ንስሐ እንድንመጣ ባያደርገን ኖሮ ጠፍተን በቀረን ነበር ነው። ስለዚህ ወደ ንስሐ እንድንመጣ ሰዶሙና ገሞራ በምስክርነት ይቆማሉ። ሌላው ስድስተኛ በምስክርነት የሚቆሙት ሐዋርያት ናቸው። ምኖች ናቸው? ሐዋርያት። በማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ጀምሮ ተቀምጠዋል። ኢየሱስ ክርስቶስ በሚያስተምርበት ጊዜ እኛ ሁሉን ትተን ተከትለንሃል ምን እናገኛለን ብሎ ቅዱስ ጴጥሮስ ጠየቀ። እናንተማ በ12ቱ ነገደ እስራኤል ላይ ተቀምጣችሁ ምን ትላላችሁ አለ? ትፈርዳላችሁ። ስለዚህ ሐዋርያት ቃል ፈራጅ ነው ማለት ነው። ሐዋርያት ከማማለድ ተሻግረው ወደ ምን ተሸጋግረዋል? ትፈርዳላችሁ አላቸው ማለት ነው። ምን ታደርጉታላችሁ? ሐዋርያት ራሳቸው ፈራጆች ናቸው። በሐዋርያት እግር ተተክተው የሚያስተምሩ መምህራን ፈራጆች ናቸው ማለት ነው። የሚፈርዱ እነሱ ዙፋን ላይ ተቀምጠው አይደለም። ቃላቸው ልክ ኢየሱስ ክርስቶስ ቅድም ያለውን ዮሐንስ ወንጌል ምዕራፍ 12 ላይ እንደጠቀስ ነው። ፈራጅ የሆነ ቃሉ ይናገራል። አልሰማሁም እንዳንል በዚህ ቀን ሰምተሃል የሚል ቃላቸው ይነሳል ማለት ነው። ስድስተኛ ነው
ስድስተኛ ፈራጅ የተባለው ወይም በፈራጅነት የሚቀመጡት ምኖች ናቸው? ሐዋርያት። ከሐዋርያት ቀጥሎ የሚፈርዱብን ድሆች ናቸው። ምኖች? ድሆች በፍርድ ቀን ይነሳሉ። ይሄ የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ የተጻፈ ነው። ኢየሱስ ክርስቶስ በፍርድ ቀን ከሚናገረው ንግግር መካከል አንዱ ተርቤ፣ ተጠምቼ፣ ታርጄ፣ መታረዝ፣ መጠማት፣ መራብ፣ እነዚህ ነገሮች በድሃ ውስጥ ያላደረግናቸው የድሆች ማንነት እኛን የሚፈርድብን ነው ማለት ነው። በግልጽ ቋንቋ ለመናገር ስንት ልብስ አለ አንተ? ብዙ ነው፣ መቁጠር ራሱ አይችልም ማለት ነው። ስንት ጫማ አለ? አትናገርሽ። ስለዚህ ሁለት ያለው ስንት ይስጥ? አንድ ይስጥ ማለት ነው። ስለዚህ አሁን አንተ ጫማ ካለህ ሁለተኛ ጫማ እንዳትገዛ፣ ያ ጫማ እንዳያልቅ። ምን አይነት ፍርድ ነው ደግሞ እንዳትሉ፣ ሐሳብ የግልጽ ነው። ምክንያቱም ጫማ የሌላቸው አሉ። እኛ ጫማ እናማርጣል። ጫማ ከመብዛቱ የተነሳ ልብስ ከመብዛቱ የትኛውን ላድርግ ትጨነቃላችሁ? እውነት ነው ወይስ ሐሰት ነው? የትኛውን ላድርግ? አንዳንድ ጊዜ በጣም ትገርማላችሁ። የጫማ ክምር፣ የልብስ ክምር አድርገ ነው የማያልቅ ሁላ ጫማ ማለት ነው። አሁን እኛ ጫማ እንከምራለን፣ ግን እኛ የምንገዛበት ጫማ ስንት ድሆች ባበላ፣ ስንት የተጠሙ ባጠጣ፣ ስንት የተራቆቱት ባለበሰ። ኧረ እሱን እንተውና ይሄ ልብሱን የምንለብሰውን ልብስ ከዚህ ወደዛ መላክ ላንችል እንችላለን። በምንገዛበት ሰው የሚባለው ቅድም ነግሬያቸዋለሁ። አንድ ጉርሻ ሲጎርስ መጉረስ ያቃታቸው፣ ቀን የጨለመባቸው፣ ሰማይ ምድሩ የተገለባበጠባቸው፣ መሄጃ ያጡ ወንድሞቹን ሲያስብ፣ በህሊናው ሲያስብ አምላኬ ሆይ እነሱን እንድረዳ እርዳኝ ማለት አለበት ማለት ነው። ስለዚህ ድሆች ፈራጆች ናቸው አይደሉም? ናቸው። ስለዚህ ድሆች እንዳይፈርዱብን ምን ማድረግ አለብን ነው? አትመልሱ? ማካፈል ማለት ነው። ቅዱስ ዮሐንስም ሲያስተምር ሁለት ያለው ስንት ይስጥ ነው ያለው? ስንት ይስጥ? እግር ለሌለው እግር እንድትሆን ነው አንተ እግር የተሰጠ። ዓይን ለሌለው ዓይን እንድትሆን ነው። እጅ ለሌለው እጅ እንድትሆን ነው። ዝም ብሎ አይደለም። ድሆች ምስክሮች ናቸው። በመቼ ቀን? በመቼ? የመጨረሻ ጥቅስ ምጠቅስላችሁ ህሊና ነው። የመጨረሻ ምንድን ነው? ፈራጅ ምን? እስኪ በሉ፣ እስኪ በሉ፣ እስኪ በሉ። ደግሞ ህሊና የምትባል ልጅ እንዳትኖር ምንድን ነው ስሜን አስጠሩብኝ እንዳትል። ሮሜ ምዕራፍ 2 ቁጥር 15 ላይ ተመልከቱ። የመጨረሻ በፍርድ ቀን የሚቆመው ህሊና ነው። ህሊና ዳኛ ነው አይደለም? ፈራጅ ነው አይደለም? ከየትኛውም ነገር ሰው ሊሸሽ ይችላል። ከህሊናው ይሸሻል? ይሸሻል ወይ? ስለዚህ ፈራጅ ነው ማለት ነው። በነገራችን ላይ ንስሐ ሲገባ በምላስ ከሳሽነት፣ በምላስ ከሳሽነት፣ በህሊና ዳኝነት፣ በካህን ፈራጅነት፣ በእግዚአብሔር ታዛቢነት ነው የሚፈጸመው። ምን አልኳችሁ? በህሊና እስኪ በሉ፣ በህሊና ምንነት ረስታችሁብኛል ማለት ነው። ህሊና ምንድን ነው? ካህንስ? እግዚአብሔርስ? ምላስስ? ከሳሽ። ፍርድ ቤት ብትሄዱ ሰው ይከሳችኋል እንጂ በዚህ ቀን አጥፍቻለሁ ዳኛ ሆይ ይፍረዱብኝ ትላላችሁ? ይባላል? እንዴት ይባላል? አላደረኩም ነው እንጂ የሚባለው። እግዚአብሔር ቤት ስትመጡ ግን በዚህ ቀን እንዲህ አድርጌያለሁ ትልና ምላስ ራሷን ትከሳለች። ህሊና ደግሞ ዳኝነት ይሰጣል ማለት ነው። ይህንንም ተሸዋል፣ በዚህ ቀን ይላል። ካህን ደግሞ የቀኖና ፍርድ ይሰጣል። እግዚአብሔር ምን ይላል?
ይታዘባል ማለት ነው። ስለዚህ መጽሐፍ የሌላቸው ሕግ የሌላቸው ሕሊናቸው ይፈርድባቸዋል ይላል ቅዱስ ጳውሎስ። አሕዛብ ራሱ በሕሊና ይዳኛሉ። በምን ይዳኛሉ? የእግዚአብሔር ቃል አልሰማሁም ማለት አይችሉም። ለምን ከተባለ ክፉንና ደጉን መለየት የሚችሉበት ምን ተሰጥቷቸዋል? ሕሊና ተሰጥቷቸዋል። የፍርድ ቀን ምኖች ምስክሮች። የመጀመሪያ የፍርድ ቀን ምስክር ማን ነው? በሉ እንጂ መልሱልኝ። የእግዚአብሔር ቃል። የእግዚአብሔር ቃል ምስክር ነው የመጀመሪያ። ሁለተኛው ምስክር ማን ነው አለን? የነነዌ ሰዎች። ሶስተኛ ምስክር ንግሥተ ሳባ። አራተኛ ምስክር ጢሮስና ሲዶና። አምስተኛ ምስክር ሰዶምና ገሞራ። ስድስተኛ ምስክር ሐዋርያት። ሰባተኛ ምስክር ድሆች። ሰባተኛ ምስክር ሕሊና። ስምንተኛ ምስክር ሕሊና። አሁን ከነዚህ ምስክሮች ለማምለጥ ምን እናድርግ ነው? የሚመሰክርብን ካለ እንዳይመሰከርብን ነው አይደል መዘጋጀት ያለብን? አይደለም ወይ? አይደል? ስለዚህ ቃሉ የሚፈርድብን ሳይሆን የሚያስተካክለንና ሕይወታችንን የሚሰራ መሆን የለበትም። ስለዚህ ለቃሉ ታማኝ መሆን የመጀመሪያው ተግባር ነው ማለት ነው። ለቃሉ ምን መሆን? ታማኝ መሆን። ለቃሉ ታማኝ የሆነ ማን ነው ካላችሁኝ፣ ኖህ እንደ ታሪክ ማንሳት ይቻላል። የእግዚአብሔር ቃል ወደ ኖህ መጣ። በ120 ዘመን ምድሪቱን በንፍር ውሃ ምን እላታለሁ አለ? አጠፋታለሁ አለ። ስለዚህ ከንፍር ውሃ ለማምለጥ ምን መስራት አለብህ አለው? መርከብ መስራት አለብህ አለው። መርከብ ልስራ አልስራ፣ ይሄ ቃል እውነት ነው አይደለም፣ ይቀራል ይፈጸማል ብለዋል አላለም። ለእግዚአብሔር ቃል ምን አለ ማለት ነው? ታመነ። ለእግዚአብሔር ቃል ከታመነ በኋላ 120 ዓመት ነው። ሰዎች ያዩታል። እግዚአብሔር እመጣለሁ ብለዋል አላቸው። መቼ አሉት? በዚህ ቀን አላቸው። አይ በቃ እኛ ብዙዎች ስለሆን በ100 ጨፍረንበት እንዲህ አድርገንበት በ20 ቀን በ20 ዓመት ምን እናደርጋለን? እንሰራለን። ኃጢአት ሲሰሩት መጀመሪያ ጨው ይላል። መጀመሪያ ደስ ያሰኛል፣ በኋላ ግን እሬት ይላል። ባለፈው የጠየቅኳችሁ ይመስለኛል። ኃጢአት ከተሰራ በኋላ ምንድን ነው የሚሰማው? አንድ ሰው መልሱልኝ። ኃጢአት ከሰራችሁ በኋላ ምን ይሰማችኋል? ምን አይደል? ሲሰራ ጸጸት እንደሚያመጣ ሕሊና ይነግራል። ግን ተጋፍተን እናደርገዋለን። መስረቅ ካለብን እንሰርቃለን፣ መዋሸት ካለብን እንዋሻለን፣ አመንዘር ካለብን እናመነዝራለን፣ ከሕጉ መራቅ ካለብን እንርቃለን። ከዛ በኋላ እንጸጸታለን ማለት ነው። እንጸጸታለን። በጣም ክፉ ነገር ደግሞ ጸጸቱን ወደ ንስሐ አምጥተን ዳግማ አልመለስም እንዳንል ያስረናል። ከጸጸት ወደ ጸጸት፣ ከጸጸት ወደ ጸጸት መሸጋገር አለብን የለብንም? ስለዚህ በሰማነው ቃል መኖር ነው የመጀመሪያው። በሰማው ቃል ለቃሉ ታማኝ ሆነ፣ በሰማው ቃል ኖረ። ማን? ኖህ። ሁለተኛው ብድግ ብሎ የእግዚአብሔር ቃል ሲሰማ ቅድም የምናገኛቸውን ነጥቦች የንስሐ አንገብጋቢነት እንዳልኳችሁ ቶሎ ንስሐ መግባት። ምን ማድረግ? ከኛ የሚጠበቀውን ነው እየነገርኳችሁ ያለሁት። ምን ማድረግ? በቃሉ መኖር ነው የመጀመሪያው። ለቃሉ ቦታ መስጠት። የሚነገረው ቃል ለእኔ ነው ማለት። የሚዘንበው ዝናብ ለምድር አይደል? ለእኛ ኑሮ አይደለ? የእግዚአብሔር ቃልም የእኛን ሕይወት ካላረሰረሰ ለምን ይነገራል? ለምን ይሰበካል? መሬት ዝናብ ዘንቦ ዘርታችሁባት ካላበቀለች ትርጉም ይኖራታል? አይኖራትም።
ስለዚህ እግዚአብሔር ቃል ሰምተን ስንሰማው ወዲያው ከሰማይ የወረደው ዝናብ መሬቲቱን አለስልሶ የተዘራው ዘር በቅሎ ፍሬ እንደሚሰጥ ሁሉ የእግዚአብሔር ቃል ሲሰማ ወዲያው በተሰማው ቅጽበት ወደ ሕይወታችን ውስጥ ማስገባት፣ የገቡ የኃጢአት መርዞችን መንቀል፣ በንስሐ መታደስ። ቶሎ ምን ማለት እየሰማችሁ ነው? ቶሎ ምን ማለት ንስሐ መግባት። ሶስተኛው ለተቸገሩት መራራት። ምን ማለት ለተቸገሩ መራራት? ያው ቶሎ ንስሐ መግባት እንደነነዌ ሰዎች ማለት ነው። እንደነነዌ ሰዎች በሰሙ ቅጽበት ለምሳሌ ንስሐ ያልገባችሁ እስኪ እጃችሁን አሳዩ። አሳዩኝ እንጂ እጃችሁን ንስሐ ያልገባችሁ እስከ ዛሬ ያለው ማለት ነው። በጣም ጥሩ። ስለዚህ እዚህ የምንቆየው እስከ ስንት ሰዓት ነው? ብቻ አንድ ሰዓት አይጨምሩልን? ውጭስ መቆየት እንችላለን? ውጭ እንችላለን። መንገድ ላይ እንዴት ንስሐ ይሰጣል? እኔ ውጭ ልቀመጥ ነበር ማለት ነው። ትምህርቱን ልጠቅለውና ውጭ እንሳንስት። እየሰማችሁ ነው? ትምህርቱን ጠቅለን ንስሐ ብንሰጥ አይቻልም? ከዚህ የበለጠ ትምህርት የለማ። እየሰማችሁ ነው? እንዴት ሳንዘምር እንዳትሉ ደግሞ እናንተ እኮ የፈለገ ነገር ቀርቶ ሳትዘምሩ ከቀራችሁ፣ አቤት ቅዳሴው አጥሮ ወንጌሉ አጥሮ ብትዘምሩ ነው የምትፈልጉት እናንተ። እውነት ነው። አሰብ ጥሩ ነው፣ መዘመር ማገልገል ጥሩ ነው። ግን ደግሞ የነፍስ አድን ሰራም ይባላል። የምን አድን እንዴ? ነገ ጾመ ነነዌ ነው። በጾመ ነነዌ ንስሐ ካልገባን መቼ እንገባለን? ቻሌንጅ ነው ይሄ። ስለዚህ ወዲያው ስንት ደቂቃ አለን? 10 ደቂቃ ጭራሽ። ይሄ ሰውዬ ደግሞ ይቀንስብኛል እንዴ? 20 ደቂቃ በአጠቃላይ። እሺ፣ ስለዚህ ነጥቦቹን ብቻ ልንገራችሁ። 5 ነጥቦችን እንድናደርግ ነው የፈለኩት። የመጀመሪያ በቃሉ መኖር ነው። ሁለተኛ ቶሎ ንስሐ መግባት ነው። ሶስተኛ ለተቸገሩ መራራት ነው። አራተኛ ሕሊናን ማድመጥ ነው። አምስተኛ እውነትን መፈለግ። እኔ በጣም ሰፋ አድርጌ ለማስተማር ነበር ያሰብኩት። ቢያንስ 1 3 4 5 6 7 8 9 10 ምናምን ሰው ንስሐ ከገባ ስለሚሻል ትምህርቴ እዚህ ብቋጭ ይሻላል። አይሻልም? የፍርድ ቀን እስኪ በሉ ምስክሮች ትምህርቱን ቢያቆሙት ይሻላል፣ ንስሐ እንገባለን የምትሉ እጃችሁን አሳዩ። ፈቃደኞች ሆናችሁ ነው፣ እኛ እናስገድድም። ጌቶቼ እሳትና ውሃ አቅርቤልሃለሁ፣ ከፈለክ ወደ ውሃው፣ ካልፈለክ ወደ ምን መብታችሁ ነው። ንስሐ ብትገቢ ለራስሽ፣ ለአባት ናቴዎስ አይደለም። ለማን ነው? ለራስሽ። ሰው ቆሽሾ ታጠብ ሲባል አይ እንደገማሁ ነው የምኖረው ካለ መራቅ ነው ከዚህ ሰውዬ። ምክንያቱም ምን ያደርጋል? አያቀርብማ። ስለዚህ ፈቃደኞች ነው የምትሉ ማለት ነው። እኔና መላከ ስብሐት ቁጭ ብለን እንድንሰጥ ማለት ነው። ፈቃደኞች የሆናችሁ እስኪ ፈቃደኞች ነው የምትሉ ማለት ጥላችሁ እንዳትሄዱ ደግሞ እንደ ቅድም እንዳልኩት እኛ ወጥተን ትምህርት አቋርጠን ፈቃደኞች የሆናችሁ። ስለዚህ ትምህርቱም እዚህ ያበቃል፣ ዝማሬውም እዚህ ያበቃል። እየሰማችሁ ነው? ዋ እንዳትሉ በኋላ እንዲወጣ ማለት ነው። ምክንያቱም እናንተ ራሳችሁን ንስሐ መግባት ስላለባችሁ ማለት ነው። አስተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው